መክሊት ለያሲር ፍቅሯን ገለጸችላት። ያሲር የተምቹን ጓደኛ የሰረቀውን አንገቱን ይዞ ስልኩን አስመለሰለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰቡን ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩ ማለት ነው። አሁን ላይ እንግዲህ ያው ባለፈው እንዳየነው ተምቹ ለያሲር ስልኩንና ብሩን እንደቀሙት እና ዋናቸው የሚባሉ ስሙ ጠፋኝ በክሊትን እና ባዛር ነው ማን የሚባለው ጓደኛ። ከዛም አልፎ እንግዲህ ያሲር በጣም ተናዶ ስለነበረ እየሮጠ ሄዶ እነሱን አውቆ ስልኩን ተቀብሎለታል። ከዛም እንግዲህ ተምቹ በመሀል ሆኖ ገላግሎ ለምን እንደወሰዱና ሲጠይቃቸው እንግዲህ መክሊት ተብዬዋ እሱን ተወውና እኔን ግደለኝ እኔ ነኝ ብሩ እንዲቀማ ያደረኩት ብላ ስትለው ምንድን ነው ለምን ብሎ እየጮኸ ሳለ ሲርበን የምንርበው የራበን እንዳለ እሱ ግን ብር ስላለው ጋብዘን ስንለው እምቢ ብሎ ነው ብላ ስታስረዳው ተምቹ እንደዛ ነው ሲል አዎ እንደዛ ነው ብሎ መልስ ሰጠ ማለት ነው። ከዛም ያሲር እንግዲህ ነገሩን ሁሉ ትቶት ሄዷል ማለት ነው። ተምቹም ይቅርታ በቃ ብሎ ተለያዩ። መክሊትን በቃ ብላ ጸጥ ተባባሉ ማለት ነው። ከዛም እንግዲህ መክሊትና ጓደኛው እያወሩ ሳሉ በጣም ደብሯ ስለነበርና እንዴት ያሲር እዚህ ድረስ መጥቶ ሰላም ሳይለኝ ስለሄደ እኔ በጣም ደብሮኛል፣ እንዴት እንደማፈቅረውና እንደምወደው እያወቀ እንዴት ይለየኛል ነበር የምትለው ማለት ነው። ከዛም እንግዲህ እንደዚህ አትሆን የራስሽን እንደማይፈልግሽ አድርገሽ ፈንካ ተቀመጪ ነው ያላት ማለት ነው። በስተመጨረሻም እንግዲህ መክሊት ተብዬዋ እራሷን እያጽናናች ለመኖር እኔ ብኖርም ባልኖርም ለምንድን ነው ሲጋራ የምታበሺው ብሎ ሲጠይቃት በቃ እኔ ቢኖርስ ምን ይሰራልኛል እያለች እየተናደደች እንግዲህ ሲጋራዋን እየሳበች ነበር ያለችው። በስተመጨረሻም እንግዲህ ያሲር በድጋሚ መጥቶ መክሊትን ሊያወራት ፈልጓል። በመጀመሪያ ግን ከተምቹ ጋር ያው እያወሩ ቡና እየጠጡ ሳለ እንግዲህ እስኪ ጠይቀኝ ምንድን ነው የምጠይቀኝ እያሉ ሲጠያየቁ ስለነበረ ከዛም አልፎ ተርፎ እንግዲህ አሁን ላይ ማለት ነው ያለው ነገር ተምቹ አይሚን ያሲር ተብዬው እንግዲህ ከተምቹ ጋር ሲያወሩ ለምንድን ነው እያለ ሲለው ምንድን ነው ይሄ ነገር እኔ እኮ መክሊትን በቃ ዛሬ አስከፍቻታለሁ ባለ እንደዛ ጊዜ እንዴት እንደምትወደኝ ያወኩ ረግጃ ስመጣ አሁን ግን በጣም ነደደኝ። አሁን እኔም ሀናም ባላገኝና ባና ፈቅራት ኑሮ ይሄ ሁሉ አይመጣም ነበር፣ እኔም እርግብን ባልጠጋ ኑሮ ፍቅር አይዘንም ነበር እያሉ እያወሩ ሳለ በጣም ቆጭቶት ስለነበረ እንግዲህ ተምቹ አሁን ላይ አይሚን ያሲር አሁን ላይ ሄዶ መክሊትን ሊጠይቃትና ሊነግራት ሁሉንም ነገር ወስኖ ከመክሊት ጋር ጉዞ ጀምሮ መክሊትን እንግዲህ ካገኘቷት ሲጋራ ያጤሰች ነበር ያገኘቻት። ከዛም መክሊት ለምንድን ነው የምትጠጪው ሲላት እንግዲህ ፎንቃው አልሆነልኝ ሲል በጣም ሲደብረኝ ነው እዚህ ውስጥ የገባው ስትለው ለምንድን ነው የሚደብርሽ እያላት ነይ እስኪ ቀፊ እንደ ድሮ ብሎ ሲላት ያሲር አቆሽሻለሁ አንተ እንደዚህ ሆነህ እኔ እንዴት አቅፋለሁ ብላ ስትለው እሱ ጠጋ ብሎ እንግዲህ አቅፎ አይዞሽ ለምንድን ነው የምታዝኝ ምን ሆነሽ ነው ሲላት እንዴት እንደምወደህ እንደማፈቅረህ እያወቅህ አንተ ትተኸኝ ሄድክ ተረግጠህን ከዛም አልፎ ለብዙ አመታት እናም ትናንትና መተህ ሰላም ሳትለኝ ሄዳል እያለች ስትነግረው ከዛም መክሊት አብሽራ ይዞሽ አሁን እዚህ የምነግርሻለሁ ሁሉንም ነገር ግን አሁን እዚህ አልነግርሽም ነይ ሻይ እየጠጣን እነግርሻለሁ ብሎ እንግዲህ መክሊትን ወደ ሻይ ቤት ይዞ ሂዷል ማለት ነው ያሲር። ከዛም አልፎ ተርፎ እንግዲህ ነገሩ ሁሉ ከነገራት በኋላ እሷም እንዴት እንደዚህ ተረግጣ ትሄዳለች? የዛን ጊዜ እኛ ምንም እማናቅ ስለሆንን አንቺን ርቄ መሄድ ነበር ያለብኝ ያንን ወስኜ ነው ያደረኩት ሲላት ግን ርቄም ሂጂ አንቺን እየመጣሁ አይሽ ነበር እኔ ግን እንዴት አላይህም ስትለው እየተደበቅኩ አንቺን ግን አይሽ ነበረ። ከዛም ተመልሼ ለመምጣት ስወስን ግን ሳስበው ጥሩ ስላልሆነ በዛው ቀረሁ እያለ ነገራት ማለት ነው። በጣም እሷም ደግሞ እኔ በጣም እኮ ነው ማፈቅር እምወድህ እያለች እንግዲህ ነገሩ ሁሉ ከነገረችው በኋላ ተምቹ በጣም ደስተኛም ብዙም ነገር አይሚን ያሲር እንግዲህ
ነገሩን ሁሉ በፍቅር እያየም ይመስላል ማለት ነው። ምክንያቱም እሱ ሀና ጋር ያሳለፈው እንደሚወዳትና እንዴት የሰውን ልጅ ሰው ሲወደው እንዴት እንደሚርቀው በቃ የተረዳ ልብ። አሁን ላይ እንግዲህ መክሊት ያሲር እንዴት እንደምታፈቅረውና እሷ እያፈቀረችው እሱ እንደራቃት እየተረዳበት ሀና ሲያፈቅራት እሷ የራቀችው ሁኔታ ስላለ በዛም መልኩ እንግዲህ መክሊትና አሁን በስተመጨረሻ ይቅርታ ሊጠይቃትና አብረው እንዲኖሩም ይመስላል። በጣም ደስ ይላል ማለት ነው። አሁን ላይ እንግዲህ ወይዘሮ ሜላት ከእስር ቤት አልወጣችም። ጠበቃ ጋር ልትከራከር ይሆን አይሆን የሚለውን አብረን የምናይ ይሆናል። ፖሊሶች በድጋሚ እነ ወይዘሮ ሜላት ቤት መጥተው ማስረጃ ፎቶ ይዘው ሂደዋል ማለት ነው። ያንን ፎቶ እንግዲህ እያንዳንዱ ለምላሴ ማሳይተው ምላሴ ደግሞ እኔ እሱን ሊገድለውን ያለውን ሰውዬና ወይዘሮ ባዩሽና ወይዘሮ አይሚን እርግብን አውቆ ነግሯቸዋል ማለት ነው። ያንን ፎቶ ይዘው ሄደው እንግዲህ አቶ ኑናዊንና ሀናንም ጠይቀው ከፎቶዎቹ ብዙ ማስረጃና ኢንፎርሜሽን አግኝተዋል። ያም አልፎ ተርፎ እንግዲህ ለወይዘሮ ሜላት ያንን ፎቶ ከቤትሽ ነው ያመጣ ነው፣ ይሄ ፎቶ ማንን ነው ምንድን ነው ብለው ሲጠይቋት እኔ የማውቀው ነገር የለም አልናግራችሁም ብላ ደምድማ ከጠበቃዬ ጋር ነው የምናገረው ብላ እንግዲህ ወስናለች ወይዘሮ ሜላት አሁን ላይ እንግዲህ በጠበቃዋ እየተከራከረች ትወጣለች አትወጣውም የሚለውን ደግሞ በቀጣይ እናይ ይሆናል ማለት ነው። አሁን ላይ ነገሩን ቢከፋም ቢበጅም እንግዲህ ወይዘሮ ሜላት ያለችበት ህይወት በጣም የሚያስጠላ ነው። ከዛም አልፎ ተርፎ እንግዲህ ተምቹ ሀና ያሲር ሆነው ወይዘሮ ሜላትን ሊያዩ መጥተው እንግዲህ አንተ ዳስቦራ በአንተ ቦታ ነው የተተካው፣ አንተ በእኔ ቦታ እያለች እየቀለደችበት ነበር። አንቱ እኮ አይገባህም እያለ ሲል እኔ የእርግብ እናት አይደለሁም አንቱ አትበለኝ አንቺ ብለኝ እያለች ስትለው እኔ በቃ አንቺ መልካም ሰው ነሽ፣ እኔ ላንቺ ለሆነ እኔ ባንቺ ቦታ ልታሰር፣ አንቺ ውጪ፣ አንቺ የእርግብ ጓደኛ ብዬ ስመጣ ብዙ ነገር መስዋዕት የከፈልሽልኝ ያስተናገርሽኝ፣ ከዛም አልፎ ደግሞ እስር ቤቱን አንቺ ብቻ ነሽ መተሽ የጠየቅሽኝ፣ ለእኔ ብዙ ነገር ሆነሽልኛል፣ አንቺ መልካም ሴት ነሽ፣ ይህ አይገባሽም፣ እኔ ባንቺ ቦታ አለሆን እያለ ሲላተር አይገባም፣ እኔ ምንም ጥሩ ሰው አይደለሁም እያለች መልስ መለሳለታለች። ሀንዬ ደግሞ ጋር እንግዲህ እየተላቀሱም ቢሆን ሰላም ከተባባሉ በኋላ አቶ ኖላዊም ነበረ ሀንዬን አደራ ብላ እንግዲህ ለአቶ ኖላዊ አደራዋን ሰጥታለች። ወይዘሮ ሜላት ሀንዬ ምግብ ይዛላት ስለነበረ ሽሮሽ እንዴት እንደናፈቀኝ ነበር ሀንዬ እያለች እንግዲህ ምግብ ተቀብላለች። ከአሁን ቀጥለሽ ሀንዬ ምግብ ስታመጭልኝ በትልቅ እየሳህን አምጪልኝ፣ ምክንያቱም እዚህ ብዙ አብሮ የሚበሉ ስላሉ እያለች እንግዲህ ነግራታለች። ወይዘሮ ሜላት አሁን ላይ በጣም ተቆርቆር ብላ ተበስቆላ ነው የምትገኘው። እንግዲህ ሀና እያለቀሰች አባቷን ተከትላ ወደ ቤቷ ተመልሳለች። ከዛም በሚመለሱ ሰዓት እንግዲህ ያስያሚኒ ምላሴ መንገድ ላይ አገኝተው ስለነበረ ለሀና አቤት ፖሊሶች እንደመጡ ነገራት። ከዛም አልፎ ተርፎ እንግዲህ ፎቶ ይዘው ሄደው ነበር። ፎቶውን ጠየቀኝ። የወይዘሮ ባዩሽንና የእርግብን ፎቶ እንደማውቃቸውና አንዱ ደግሞ እኔን ሊገድለኝ ያለ ሰው እንደሆነ ነገራት። ከዛም ደግሞ ይሄ የተምቹ አጎት እንደሆነ እኔን ያዳነኝ ጓደኛው ያሲር ነግሮኛል። ሀና ይሄ ሰውዬ እኔን ገደለኝ ሰው ነው። ከዛም እኛንም እኮ አሳይተውናል ምላሴ አሁን እናቴን ልጠይቅ ልሄድ ነው፣ እኛም ከእሷ ጋር ነው የመጣ ነው እየተባባሉ እያወሩ ሳለ እንግዲህ ሀና ደንግጣ ያ ሰውዬ ምን አይነት ክፉ እንደሆነና የብዙዎችን ሕይወት እንዳሳለፈ አሁን እንግዲህ ቀስ በቀስ ማስረጃ ስላላቸው ፖሊሶቹም የሚደርሱበት ይመስላል ማለት ነው። ከዛም አልፎ ተርፎ እንግዲህ ይሄ ማስረጃ ሰላምዬ ደግሞ የእናቷን ጉዳይ ያሲር የሚያስለቅቃትና ከእስር ቤት የሚያስወጣት ምናልባት የወይዘሮ ባዩሽ እንግዲህ የሚያውቅ ይመስላል ብላ ጠይቃው ነበረ። ያሲር ግን አሁን ላይ በሀና በሚወዳት ልጅ ስለመጣችበት እስካሁን ድረስ ተቀይሟ ስለነበረ ምንም መልስ ሊሰጣት አልቻለም እና እኔ ምንም ልረዳሽ አልችልም፣ አሁን ሙሉ ልብሽን ሞልተሽ የመጣሽው እኔ እንድረዳሽ ነው ወይ? እኔ ግን ምንም ነገር የማውቀው ጉዳይ የለኝም ብሎ መልስ ስለሰጣት እሷ ደግሞ በዛው ልክ ተስፋ ቆርጣ ተመልሳለች። ተናዳ ስትመጣ ደግሞ ምላሴ እቤት የለም ነበረ። ድንገት እርግብ ድንብላል ነበረች። ድንብላል የት ነው ስትላት ፖሊሶች መጥተው እቤት እሱ ተቀብሏቸው ክላሱን እንዳይሆን አድርገው ከሄዱ በኋላ እንግዲህ ምላሴ ደግሞ ተከትሏቸው ሂዷል ነው ያለችው ማለት ነው። አሁን ላይ እንግዲህ ምላሴ የት ሄደ እያለች እናቱን ሊጠይቅ ብሎ ሄዷል። ስትዘገይበት ይሄ ጦርጦር ላይ ሆነ ልጅ ምንድን ነው የሚያሮጠው እያለች ሰላም መቼም ለሁሉ ነገር ለምላሷም ለሁሉም ችኩል ያለች ስለሆነ ለምንድን ነው እንደዛ የምትየው ብላ ስትላት ስትቀሪበት እኮ ነው ምንድን ነው ድንብላል እስኪ ንገሪኝ የሆነውን ነገር። እንግዲህ ፖሊሶች ከመጡ በኋላ ምንም ነገር ጥሩ ስሜት ስላልተሰማው ሄዷል ብላ ነግራታለች ማለት ነው። አሁን ላይ እንግዲህ የሚገርመውና በጣም አሳሳቢ የሆነው ነገር
የወይዘሮ ሜላት ጉዳይ እንግዲህ በቀጣይ የምትለቀቅ ይሆናል አይሆንም የሚለውን እናያለን ማለት ነው። እንግዲህ ያንን ፎቶ ይዘው ወይዘሮ ሜላትን ጠይቀው ወይዘሮ ሜላት ደግሞ ስለ ፎቶ እኔ ምንም ነገር ማስረጃ አልሰጣችሁም አልነግራችሁም ብላ መልስ ሰጥታለች ማለት ነው። በጣም የሚገርም እና አሳሳቢ ጉዳይ ነው እንግዲህ ያለው ነገር በጣም የሚገርም ነው የሁሉም ነገር። ምክንያቱም አሁን ግን ደስ የሚለው ነገር ያሲር ከመቅደስ ጋር መጣመሩ በጣም ደስ ይላል። የተምቹም ስልክ ተገኝቷል። ሀናና ተምቹም ተገናኝተዋል። ዋው በጣም ደስ የሚል ነው። እንግዲህ ወይዘሮ ሜላት ጉዳይ ደግሞ በቀጣይ የምናየው ይሆናል። ቪዲዮ ላይክ፣ ሼር እያደረጋችሁ ቤተሰብ አድርጉኝ። እወዳችኋለሁ። ባይ ባይ ወዶችዬ። መልካም ጊዜ ይሁንላችሁ። አመሰግናለሁ። ባይ